ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዜናዎች እናሰማለን። አብዛኛው የውጭ ዘገባዎች ናቸው። እኛ ወደብ አለን፣ የላሙ ወደብን 130 ሚሊዮን ህዝብ ላላት ኢትዮጵያ መስጠት አለብን ሲሉ ታዋቂው የኬንያ ፓርላማ አባል የሆኑት ጄኔት መሐመድ ገለጹ። ኢትዮጵያ በአፍሪካ ውስጥ ርካሽ ኤሌክትሪክ ኃይል እንዳላት ጠቅሰው በኬንያ ኤሌክትሪክ ኃይል ውድ በመሆኑ ከኢትዮጵያ ከፍተኛ ኤሌክትሪክ ኃይል ልናስገባ ይገባልን ብለዋል። የኢትዮጵያ መንግስት የፋይናንስ ዘርፉን እንዲከፍት የጠየቁት ፓርላማ አባሉ ይህም ኬንያውያን በኢትዮጵያ ሄደው ኢንቨስት እንዲያደርጉ እንዲሁም ኢትዮጵያን ወደ ኬንያ መጥተው ኢንቨስት እንዲያደርጉም ያስችላልን ብለዋል። በሚቀጥሉት 5 ዓመታት ውስጥ ኢትዮጵያ በአፍሪካ ትልቁ የኢኮኖሚ ባለቤት እንደምትሆን ጠቅሰው ጠቅላይ ሚኒስትር ዶክተር አብይ አህመድ በአገሪቱ እያከናወኑ ላለው በጎ ስራ አድናቆታቸውን ገልጿል። ኢትዮጵያ በቅኝ ግዛት ስር ወድቃ የማታውቅ ሀገር በመሆኗ ነጻነት ምን እንደሆነ እንደምታውቅም አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ስለመውሰድ ወይም አለመውሰድ በሚቀጥሉት 10 ቀናት ውሳኔ እንደሚያስተላልፉ ፍንጭ ሰጡ። ፕሬዝዳንቱ ይህንን ያመለከቱት አዲስ በተቋቋመው የሰላም ቦርድ መክፈቻ ስብሰባ ላይ ባደረጉት ንግግር ሲሆን ሀገራቸው ባለፈው ሰኔ ወር በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አስታውሰው አሁን ደግሞ እርምጃው አንድ እርከን ከፍ ሊያደርገው እንደሚችል ወይም ከስምምነት ላይ ሊደርስ እንደሚቻልም ገልጸዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን የኒውክሌር መስሪያ ቤት ባለቤት እንድትሆን ፈጽሞ አይፈቀድላትም። ኢራን የኒውክሌር መሳሪያ ካላት በመካከለኛ ምስራቅ ሰላም ሊሰፍን አይችልም ነው ያሉት ፕሬዝዳንቱ። አሁን ኢራን ከአሜሪካ ከጀመረችው የሰላም መንገድ ጋር የምትቀላቀልበት ትክክለኛ ጊዜ እንደሆነም አሳስበዋል። ኢራን ጥሪውን ተቀብላ አብራ ለመስራት ከወሰነች መልካም እንደሚሆንላት የገለጹት ፕሬዝዳንቱ ይህ የማይሆን ከሆነ ግን መንገዱ ፍጹም የተለየና አስቸጋሪ እንደሚሆን በማስጠንቀቅ ሀገሪቱ በቀጠናው መረጋጋት ላይ የምታደርገውን ስጋት መቀጠል እንደማትችል በጽኑ ተናግረዋል። ከፑቲን ጋር ሲገናኝ ማውራት የሚፈልገው ጦርነቱን ስለማቆም እንጂ ስለ ታሪክ አይደለም ሲሉ ዜሌንስኪ ገለጹ። የዩክሬኑ ፕሬዝዳንት ዜሌንስኪ ከእንግሊዛዊው ጋዜጠኛው ፒርስ ሞርጋን ጋር ባደረጉት ቃለ ምልልስ ከሩሲያው አቻቸው ጋር ተቀምጠው ለመነጋገር ዝግጁ መሆናቸው ነው። ሲናገሩም እኔ ከፑቲን ጋር ለመነጋገር ዝግጁ ነኝ፣ ይሁንና ሩሲያ እንዴት ዩክሬንን ወረረች የሚለው ታሪክ በተመለከተ በመነጋገር ጊዜን ማባከን አልፈልግም፣ ስለ ተረት የማውራት ጊዜም የለኝም ብለዋል። ጨምሮም እኔ በሱ ላይ ምንም ጥላቻ የለኝም፣ ከሱ ጋር በግል የሚያገናኘን ነገር የለም ብለዋል። እኔ ይህ ጦርነት እንዴት ሊያበቃ እንደሚችል ብቻ ነው የማስበው ያሉት ዜሌንስኪ በፑቲን ላይ እምነት እንደሌላቸውም ገልጿል። ንግግራቸውን ሲቀጥሉም አሁን ላይ ይህንን ጦርነት ለማስቆም የምንችለው በመሪዎች ደረጃ ስንነጋገር መሆኑን ተረድቻለሁ። ሶስታችን መሪዎች ከተገናኘን አስቸጋሪ የሆኑ የመሬት ጉዳዮች ጭምር ልንፈታው የምንችል እድል አለ ሲሉም ገልጿል። በጋዜጠኞች ፑቲንን የመግደል አጋጣሚ ካገኙ በእድሉ ይጠቀማሉ የሚል ጥያቄ የተነሳባቸው ዜሌንስኪ ቀጥተኛ መልስ ከመስጠት ተቆጥቧል። ሲመልሱም በእርሱ ስርዓት ውስጥ ሌላ ሰው ፑቲን እንደማይሆን እርግጠኛ አይደለሁም፣ ልክ ፑቲንን የመሰለ ሰው ሊመጣ ይችላል ብለዋል። ሰላምና ጤናን በያላችሁበት ተመኘው። የአገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።